ተመልካቾቻችን እንግዲህ የዛሬ እንግዶቼን የማቀርብላችሁ ፊታቸውን በመሸፈን ነው። እንግዲህ ታሪካችን ከአሁን ካለንበት ህይወት ጋር ትንሽ ግጭት ይፈጥርብናል ስላሉ ፊታቸውን ሸፍነን ይሆናል የምናቀርበው። እንግዶቻችን እንተዋወቅ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ስማችሁ ማለበት? እሺ፣ እኔ ሰላም ከተማ እባላለሁ። እሺ፣ ወንድማችን? ዳንኤል ሞገስ። ተወልጄ ያደግኩት ተክለ ሃይማኖት በሚባል ሰፈር ነው። ትውልዴም እድገቴም ተክለ ሃይማኖት ነው። የተወለድነው በአንድ አካባቢ ነው። እንግዲህ ያው ከሷ ጋር በትምህርትም ስንጀምርም አብረን የጀመርነው አንድ ባች ነበር። ያው እንዲህ ተሰብስበሽ በቡድን ጓደኝነት የምትመሰርቻለሽ ላይክ ጃማ እንደሚባለው እኔና ዳንዬ አንድ ጃማ ነበር በፊት ላይ። ትውቃችን እዛ ላይ ነው። የተረጋጋ ሰው ሲበዛ ከኛ ከጓደኞቻችንም ውስጥ ትንሽ ለየት የሚያደርገው በጣም የተረጋጋ ሰው ነው። የቤተክርስቲያን ሰው ነው። ጥሩ አመለካከት ያለው ሰው ነው ለሰው ልጅ። ያ ነገር አይኔን ወደሱ እንዳዞር አድርጎኛል። እሷን ያገኘኋት ድጋሚ ያገኘኋት በጣም ተስፋ በቆረጥኩበት ማለት ራሴን በቃ ማለት ምን ብዬ እንደምነግርሽ አላውቅም። በጣም ብቻዬን በሆንኩበት ሰዓት እንደገና ነው ይሰራል። ያው ማለት እኔ አሁን ይሄን ስናገር እኔ ያው ይሄ የኔ ታሪክ ለብዙ ወጣቶች ለብዙ ማህበረሰብ ትምህርት ይሆናል ብዬ አስባለሁ። ይሄ ነገርና እንግዲህ ሁላችንም የሚያጋጥመን ነገር ነው። እንግዲህ ፈልገነው ሳይሆን ሳንፈልግ በአጋጣሚ እንደዚህ አይነት ነገር እና እኔ በጣም እንደነገርኩሽ ሳድግ በብዛት ቤተክርስቲያን ነው ማሰው ምናምን ወደዛ ነው የምሄደው። ከትምህርት ከምንም በኋላ ብዙ ጊዜን የማሳልፈው ወደ ቤተክርስቲያን ነው ብዬሻለሁ። ግን አንዳንድ እንደዚህ